እና መጀመሪያ የምጠይቀው እግዚአብሔርን አሉ የእንግሊዝ ዳኞች የት ነው ያሉት? ያንን ታሪካቸውን ይቀየርላቸው ነው እና ቴንኪ ማለት ሲገባቸው ያበሽቃሱ ይላቸዋል በየሜዳው ሄደ ቤትማል እንጂ አሁን አርሰናል ዋንጫን ይሞክራል እንጂ እኮ ዋንጫን አንስቷል። በሳቸው ምክንያት ነው። ይሄ በሳቸው ምክንያት ሰው ጋር ፈገሰን ምን እንደምታውቃለህ? ሰው ገለው ያሸነፉበት ቀን ነው። ዞንዲዋን ቆየት ያለው አርሰናል ደጋፊዎች የማንወዳቸው ምክንያት እሳቸው አሁን አርሰናል አሸነፈ ብለው ያምኑ ሰው ገለው አሸነፈ ነው የሚሉት። ተጫዋቾቹን በውድ ዋጋ ይሸጧቸዋል። ላለፉት 20 ምን ዓመት ዋንጫ አልተብላም ብለው በማንቸስተር የሚቀለድብን በዚህ ምክንያት ነው። የአርሰናል ለመቻል ሳይሆን ወንደ እየሸጧቸው ስለሆነ ያው ጨዋታው ጥበቡ ሰው ይማርካል። በቃ አርሰናል ደጋፊ ሆነ 80 ምናምን ደቂቃ ላይ ስትሆን ህመም ይጀምራል። ለምንድን ነው ተከላካይ የሚያስገባው? እንደ ጎል አጥቂ ነው የሚያስፈልገው እኮ እየመራ ነው አርሰናል። እና በእርግጥ የአርሰናል ሜምበር ነኝ። ከፍቄ ጋር እንግዲህ አሪፍ ቆይታ እያደረግን እንገኛለን። እስኪ አሁን ቀጥታ ምን ወደ ኳሱ እንሄዳለን። እስኪ የአርሰናል ደጋፊ ሆንከው መቼ ነው? የአርሰናል ደጋፊ ሆንኩት ከዚህ ናልኩህ በፈረንጅ በአበሻ 87 በፈረንጅ 96 97 ላይ ነው። 96 መጨረሻ ወንገል እንደመጡ ማለት ነው እና እኛ ጋር ላይቭ ቴሌቪዥን አይተላለፍም ነበር በዛን ጊዜ። የምር አይተላለፍም። ምክንያቱም ኮመርሻል የሚባል ነገር ስላለ ለኮመርሻል አይመችም። ሁለተኛ አሜሪካኖችም ያን ያህል አያውቁትም ኳስን አያውቁትም። ባስኬትቦል እና አሜሪካ ፉትቦል አለ። ከዛ ውጭ እንዳልኩ ኮመርሻል የሚባል ነገር ስላለ ገንዘብ የሚያደርጉበት በዛ ምክንያት ላይቭ አልነበረም። ጨራሽ እንደውም ብዙ ጊዜ የምናየው ቴፕ ነው ያለፈ ቴፕ ቪኤችኤስ ዛን ጊዜ እንደዚህ አይፎን ዩቱብ ምናምን ነገር የለማ በፈረንጅ 97 ማለት ነው። እና ለምሳሌ መኪና ውስጥ አለ ሴላፎን። ከዛ ፊት ግን ራሱ በቃ አሜሪካ ሁላችንም በእጃችን መግባት የጀመረው በፈረንጆች ከ98 ጀምሮ ነው። እና ሲጀምር ደግሞ ይህን ነበር የሚያህለው ስልኩ ትልልቅ ነበር። እና እዚህ ጋር ትልቅ ለምሳሌ ይሄ እኛ የርጌንዶ ትልቅ ነው እንደምንለው ግን ከሲባሰን ይሄ ማለት ከዛ በአመቱ እንደዚህ ግማሽ አረገዋል። እንደዚህ እያደረጉ እንዳደረጉ ይኸው እየተሻሻለ ኪሳችን ላይ በትንሹ እንጂ 98 ነው እኛ ጋር ሞባይሉ አውቶማቲካሊ ላይ ለፓብሊኩ ያለው ማለት ነው። እና እዛ እንደዛም ሆኖ አሜሪካ ኦንላይን የሚባል አለ ኢንተርኔት። እዛ ላይ ገብተህ ነው እንትን የምታየው አንዳንዴ ሃይላይት ነገር ወይም ስላሳ ምናምን ለማለት እዛ ላይ ገብተህ ነው እንጂ እዛ ገቨርንመንቱ እነዚህ ቴሌቪዥን እንትኖች ማንም አያሳይም። እና ከዛ በኋላ ምን ማድረግ ጀመሩ እንግሊዞች ለምን እግር ኳሳችንን ወደፊት እየሄድን ወደየቦታው እየሄድን እንትን አለም እያሉ አሜሪካ መምጣት ጀመሩ። እንደውም ባለፈው ዌንገር ሲናገሩ ምን አሉ? ከ10 ዓመት በፊት መጥቼ የነበረውና የዛሬ 4 ዓመት መጥተው የነበረ አሁን ምልክ እሳቸው ስልጣን ከመውረዳቸው በፊት የነበሩና ከዛ 13 ዓመት በፊት የነበረውን ሲያነጻጽሩት በዚህኛው በጣም ብዙ ሰው መጣ። በጣም ብዙ ሰው ነው ያለው እንዳሉ። ከዛ በኋላ ኢቨንት ታለንቶ እንትን ፋክስ ሳካቻ ይባላል እሱ እንትን አለ። እሱ ላይ ማሳለፍ ጀመረ ማለት ነው። ከዛ እንዲህ እያለ አሁን ኤንቢሲ የሚባል ደግሞ መጥቶ ጥራስ ፕሪሚየር ሊግን ኮንትራክት ወሰደ ማለት ያለፉትን 7-8 ዓመት እና በዛን ጊዜ እንዳልኩ በዛ ወቅት ላይቭ አልነበረም፣ ቴፕ ነው የምናየው። እንዳልኩ አሜሪካ ኦንላይን ኢንተርኔት አለ፣ በዛ ገብተህ ቼክ ታደርጋለህ። እና በኋላ እንዳልኩ እንዲህ ያደገ ሁሉም ክለቦች እንጂ አሜሪካኖች አሁን ከፕሪሚየር ሊግ የትኛውን ክለብ ታውቃለህ ይባላል ማንዩ ነው የሚሉት። ማንቸስተር ዩናይትድ በስም ማንዩ ይላሉ። ባይዘዌ ማለት ነው ካሜራማናችን ይላል በነገራችን ላይ ማለት ነው። አሁን ላነሳለህ የሚወስድሩት ምንድነው እንደዚህ አንተ ጋር ከመጣች በፊት በደንብ ከሰው ጋር የተወሰነ ንግግር አድርገህ ሰርች ማድረግ ነበርና ሰው ማንቸስተር በጣም በስም በጣም ፌመስ ነበር። ግን እንዴት ወደ አርሰናል የትኛው ጨዋታ ወይ የትኛው ኳስ ተጫዋች ጨዋታ ወይ ስቦ ሆኖ የአርሰናል ደጋፊ ሆኖ? ምክንያቱም ባለህበት አካባቢ ላይ ማንቸስተር በጣም ፌመስ ነው እና ግን አንተ አርሰናል የሆንክበት ምክንያት
በተጫዋች ምክንያት ነው በየትኛው ጌም ከሆነ እና እስኪ ምናልባት እሱን ገጠመኝ። እኔ አርሰናልን እንትን ያልኩበት ዌንገር በ1996 ከጃፓን ወደ እንግሊዝ ይመጣሉ ማለት ነው፣ አርሰናል ለማሰልጠን ማለት ነው። እና ሰር አሌክስ ፈርገሰን ደግሞ በዛን ጊዜ ሁሉም ክለቦች ይፈሯቸዋል። ስፔክትም አለው ግን በቃ ፓወርፉል ሰው ናቸው እና ወደበር እሳቸው ያሉትን እሺ ነው የሚሉት ሌሎቹ አዶ ነው ዋይ ለምን እንደሆነ። እና ከዛ ማንቸስተር ዩናይትድ በዛ በ1996 ሻምፒዮን ሊግ በአርሰናል ተጫውተው ማለት ነው ወደ ለንደን ተመልሰው ቅዳሜ ጨዋታ አላቸው እና ሮብ ነበር ሻምፒዮን ሊጉ። በወጀብ ምክንያት ሐሙስ መግባት ሲገባቸው ፍራይዴ ገቡ ማለት ነው። ቅዳሜ ጨዋታ አላቸው እና ከዛ ለ19 ክለብ ደብዳቤ ጻፉ ገብተው ማለት ነው። እና በእንደዚህ ምክንያት በወጀብ ምክንያት እና ለኤፍኤም ማለት ነው እና በዚህ ምክንያት በወጀብ ምክንያት ድላይ ስለሆነና ተጫዋቾች እረፍት ያስፈልጋቸዋል። ስለዚህ ይሄ የቅዳሜ ጨዋታ ወደ እሑድ ይቀየርልን ብለው ደብዳቤ ጻፉ ማለት ነው ለክለቦቹ ለሁሉም። ከዛ ሁሉም ለኤፍኤም ጽፈዋል። ሁሉም እሺ ሲሉ ዌንገር ብቻ የተቃወሙት። ዌንገር ምን አሉ? እኔ የደረስኩባቸው ንግግር ነውና ምን አሉ እሳቸው? እንዴ ይሄማ ማለት ዋንጫውን እንዲያሸንፍ እርዳታ ማድረግ ነው። ይሄ ኤፍ ራሱ የሚያሳልፈው ከሆነ በህግ ከሳለሁ አሉ። ገና ከመጡ እኮ 2 ሳምንት አይሆናቸው። በ2 ሳምንታቸው ማለት ነው። ከዛ በሚቀጥለው ቀን ሰር አሌክስ ፈርገሰን ለሚዲያ እንትን ሲሉ ዌንገር ምን አላቸው? ይሄን ሀሳብህን ጃፓን ጥለኸው አሉት። ከዛ በኋላ ሁለቱ እንትን ወደ ማለት ነው በቃ አይጥና ደርቢ ሆነው በጣም ተጠማመዱ ማለት ነው። አሁን ለምን ማንቸስተር ዩናይትድ እና አርሰናል ለምን ደርቢ እንደሆኑ አንደኛው አሁን ለንደን ብትሄድ ከለንደን ማንቸስተር ሄጃለሁ ቱር ላደርግ 2 ሰዓት በትሬን ሄድከው። ስለዚህ ደርቢ አይደሉም። ግን ከ96 ጀምሮ እስከ ጆሴ ሞሪኖ እስኪመጣ ወይም እስከ 2004 ምናምን 5 ድረስ ሁለቱ ነበር 1 እና 2 እየሄዱ የነበሩት። በዛም ጊዜ ደግሞ ዲኤስቲቪ ኢትዮጵያ ውስጥ የመጣበት ወቅት ስለሆነ ወይ አርሰናል ወይ ማንቸስተር ናቸው አንደኛና ሁለት። ለዚህ ነው ሰው ለሁለት የተከፈለው ማለት ነው። እና በዛ ንግግራቸው እኔ በቃ ወደ እሳቸው መጣሁ። ምክንያቱም ምን ቢታመኑ ሌላ 18ቱም እሺ ብለው እሳቸው አይሆንም ያሉት እና ሰር አሌክስ ፈርገሰን የተናደዱትም በዚህ ነው። ይሄን ከዚህ በፊት ሲጠይቁ እሺ ነው የሚሏቸው ልጆቹ። ከዛ ይሄን ሀሳብን እዛው ጃፓን ጥለኸው አሉት። ሚዲያ ላይ እኮ ነው ላይ ሚዲያ ላይ ነው መግለጫ ላይ ብዙ ጊዜ አንድ ቀን ሲቀረው ሚዲያ ይቀርላል። እዛ ላይ ይሄን ሀሳብ ላይ ጃፓን ጥለኸው አሉ። ከዛ በኋላ ሁለቱ ላይ ሆነ ማለት ነው። ከዛ አሁን ለምሳሌ አርሰናል 2004 ሳንሸነፍ የጨረስንበት ዚህ ነው እኛ ምንለው። ሰር አሌክስ ፈርገሰን ምን እንደምታውቃለህ? ሰው ገድለው ያሸነፉበት ቀን ነው የሚሉት። በአይነት ስሮይን ስለደበደበውና እዛ ባመጣብን በማይሆን ቬራ ላይ በሰራው ፋውል ቬራ በቀይ አልወጣም። ከዛ እዛ ጨዋታ ሲያልቅ ደበደቡት እኮ ቫን ኒስተልሮይን። ከዛ ኤፍኤ ከ16 ተጫዋች ከማንቸስተር 5 ተጫዋች ቀጣ። እንደውም ፊልም ሰርቶበታል ዘ ባትል ኦፍ ኦልድ ትራፎርድ የሚል። ኧረ እባክህ የሚገርም ነው። እኔ አሁን እንደው በታሪክ እሰማዋለሁ እንጂ አልደረስኩባቸውም። እኔ የማውቃቸው አሁን ለምሳሌ CR7 ሮኒ ምናምን ላውቃቸው። ከዛ በፊት አልኩህ አሁን ቢያንስ ባለፈው አሰልጣኝ ማለት ማንቸስተር እና እሳቸው አሁን አርሰናል አሸነፈ ብለው ያምኑ ሰው ገድሎ አሸነፈ ነው የሚሉት። ያን ታለንት ምናምን ሁለቱም ተይዟል እኮ ከመጀመሪያው ጀምሮ ያቺ መታ። ከዛ ሁለቱ እንደዛ ሆነው ጆሴ ሞሪኖ መጣ። ጆሴ ሞሪኖ ሲመጣ እሳቸው መስደብ ጀመረ ዌንገርን ስፔሻል ምናምን እያለ። አሁን ሲሆን ሁለቱ ጓደኛ ሆኑ። ስለዚህ ዌንገርና ፈርገሰን ጓደኛ ሆኑ። ከዛ በኋላ ይሄ ራይቨሪው ቀረ። እድሜም አለ። ሁለተኛ ደግሞ ይሄ የመጣ ደግሞ ዌንገር ታክሲ ያደርጋቸው ፈርገሰን ለዌንገር ሆኑ ማለት ነው። ከዛ
መጣና ያው ዋንጫውን በ50 ዓመት አልበላም ነበር ቼልሲ በመጀመሪያ ጊዜ በለውና ብዙ ጊዜ የምናደው የቼልሲ ደጋፊዎች ሞሪ ሲሰዱ በጣም ነው የምናደለው። ያንን ታሪካቸውን ይቀየርላቸው ነው እና ቴንኪ ማለት ሲገባቸው ያበሽቃሱ ይላቸዋል በየሜዳው ይሄዳል በ50 ዓመት ነው ያሸነፉት እና እሱም ከመጣ በኋላ ፕሪሚየር ሊግ ራሱ ዌንገር የሚናደዱት ኤብራሂሞቪች ከመጣ በኋላ የግዢ ዋጋ ጨመረ ብዙ ነገር ታወንተና እና እሳቸው በ3 በ2 ሚሊዮን ሲገዙ የነበሩት ግን ይሄ መጣን 20 ሚሊዮን 25 ሚሊዮን ተጫዋች መግዛት ጀመረ። ወዲያውኑ ያሳደገው። ስለዚህ ፕሪሚየር ሊጉ እየተቀየረ ነጋዴም ነበረ። ሰውየው ነጋዴ ነው እና ያው ብዙ ነገር እንትን አለ እና ራይቨሪ ሊሆን የቻሉት በዚህ ነው። አሁን ኢትዮጵያ ውስጥ ማንቸስተር ዩናይትድ ራይቨሪ ሊሆን የቻሉት በ2004 ወይም በዚህ ዲኤስቲቪ በጀመረበት ወቅት ሁለቱ አንደኛና ሁለተኛ ስለሆኑ ሁለተኛ ደግሞ ዌንገር ጥቁሮቹን ወደ ነጮች ውስጥ በማምጣት በማጫወት ይታወቃሉ። በማለማመድ ጥቁር ደግሞ ሰው እንደሆነ ራሱ እንዲገባቸው ለነጮቹ ማለት ሰው እንዲረዳ ያመጡ ያው ክሬዲት አላቸው። ዞንዲዋን ቆየት ያለው አሰራር ደጋፊዎች የማንወዳቸው ምክንያት ምንድነው? ዋንጫ ሊበሉ አልቻሉም። አለመቻል ሳይሆን ምንድነው ስቴዲየሙን እከፍላለሁኝ ብለው ምርጥ ተጫዋቾችን መሸጥ ጀመሩ። አንደኛ ስቴዲየሙን ኦን ያደረጉት ተቀጣሪ ናቸው። ተቀጣሪያቸው ውል ሲያልቅ ይባባሉ ማለት ነው። እሳቸው ግን ልክ እንደራሳቸው ቤት ይዘውት በቃ በሙሉ በ2007 የነበሩ ተጫዋቾች በሙሉ ሸጧቸው ስቴዲየሙን 400 ሺህ ለመክፈል ብለው ማለት ነው። እና እሳቸው ከ1 እስከ 4 ከወጣ ችግር የለም በቃ ሻምፒዮን ሊግ ይከፍልሃል፣ ፕሪሚየር ሊግ ይከፍልሃል። እሳቸው ከ1 እስከ 4 ከወጣ ሻምፒዮን ዋንጫ እንደበላህ የሚቆጠረው እና እስከዛሬም ዋንጫ ላንበላ የቻልንበት አንደኛው ምክንያት ይሄ ነው። አርሰን ዌንገር በማያገባቸው ቦታ ገብተው ስቴዲየሙን እከፍላለሁ ነው የእሳቸው ነው። መጨረሻ ሲባረሩ ከዚህ ጃኩልሸን ነበረ ሲናገሩ በዴቼ ነው ደብዳቤ ይመጣላቸው አለ። ዴቼ ነው ተሰጣቸው፣ ከፍተው አዩት፣ የሚቀጥል ቆል ዕቃቸው ይዘው የወጡት። በጣም ታሪክ እንግዲህ ሰርተዋል፣ ብዙ ነገር ለፍተዋል፣ ግን እንደ ልፋታቸው ደግሞ አበላሽተውታል እና ይሄ ይፌዝበትማል እንጂ አሁን አርሰናል ዋንጫን ይሞክራል እንጂ እኮ ዋንጫን አንስቷል በሳቸው ምክንያት ነው። ይሄ በሳቸው ምክንያት እና ደግሞ ሜዳ ላይም እኮ ጥሩ ነገር እኮ ይታያል ነው። አሁን እኔ ብዙ ጊዜ አይቻቃለሁ። አሁን የማንቸስተር ደጋፊ ቢሆንም ኳስ ስመለከት አርሰናልን ኳስ አያለሁ። ልክ አሁን እኛ ሀገር ለምሳሌ እኔ ቡና ደጋፊ ነኝ፣ ቡና ይጫወታል፣ ጊዮርጊስ ያነሳል ዋንጫው። ልክ እንደዚህ ነው እና እንዳልከው ነው። አሁን ለምሳሌ ቫን ፐርሲ ለምሳሌ ማንቸስተር ሲመጣ የነበረው ለውጥ ይለይ ነበረ። ፋብሪጋስ ወደ ቼልሲ ሲገባ የነበረው በጣም ባይቡ ይለይ ነበረ። በቃ አንደኛ እንዳልኩ ተጫዋቾችን በውድ ዋጋ ይሸጧቸዋል። ለምሳሌ ገዝተው ማለት እና ያንን ገንዘብ ስቴዲየሙን ነው የከፍሉት። የተበደሩት ማለት ለስቴዲየሙ ነፃ ለማውጣትና የራስ ለማድረግ ነው አላማው። ይሄ ነው ሮንግ ነው። በስፖንሰርሺፕ መንገድ መሄድ ሲቻልና ክለቡን ሀያል ማድረግ ሲቻል ሌላ መንገድ መምረጣቸው ራሳቸው የኢኮኖሚ ተማሪ ናቸው። ሲያስፋር ፌሌር የሆነው እዛ ላይ ነው። አየህ እና አርሰናል ላለፉት 20 ምናምን ዓመት ዋንጫ አልከብላም ብሎ በማንቸስተር የሚቀለድብን በዚህ ምክንያት ነው። ምናልባት ይሄን የማያውቁ ወጣቶች ካሉ ብዬ ነው ለነሱ እንዲሆን እና የአርሰናል ለመቻል ሳይሆን ዌንገር እየሸጧቸው ስለሆነ እና ስቴዲየሙን ለመክፈል ነው። አይመለከ እንዴ ዌንገር አውት ሲባል እኮ ትራምፕ ላይ ዲሲ ትራምፕ ሲቃወሙ ዌንገር አውት የሚል ፖስት የያዘ እኮ ሰው ነበረ። ኧረ እባክህ እና ምን ያህል እንደተማረው ነው። በጣም አስብ እንግዲህ በሌላ ሰው አስቧል እና ምን ያህል ህዝቡ እንደተበሳጨ ምን ያህል ያ ማለት ስፖንሰርሺፖቹ ሁላ ሉዝ ታደርጋለህ ማታሸነፍ ከሆነ። አርሰናል ያው ጨዋታው ጥበቡ ሰው ይማርካል፣ ግን ብዙዎቻችን ተጎዳን። ብዙዎቹ ያበሳጫል። ገባ ኳስ እንትን አለ ግን ይህ ሊሆን የቻለው እሳቸው እንደስላሉ። አሁን አርቴታ ከመጣ ይኸው 5 ዓመት 6 ዓመቱ ነው። 7ኛ ዓመት ላይ ገባ። ብዙ የሞተ ነገር የተቀበለው ሞተ የተቀበለው እነዛም በነፃ እንትን ብሎ አሁን ሙስ ወደ 1 ቢሊዮን አውጥቶ ቲሙን ገንብቷል። አሁን ይሄ ታይም እንግዲህ የዋንጫ ታይም ነው። አንዳንድ ጊዜ ደግሞ የሚያሰልፋቸው ነገር ደግሞ የሚያመጣው ነገር ደግሞ ትንሽ ይረብሸናል። ግን አሁን በቃ አርሰናል ደጋፊ ሆነ 80 ምናምን ደቂቃ ላይ ስትሆን ህመም ይጀምራል። ምክንያቱም በዛ ሰዓት ላይ እናሸንፋለን ወይ ሊገባብን። ምክንያቱም አሁን ሪሰንት ላይ እየገባብን ያለው ከ85 ደቂቃ በኋላ ሊቀየር ይችላል የሚለው ሊቀየር ይችላል ይቀለበሳል የሚለው ነገር አንዳንድ ጊዜ 90 ደቂቃ ያለ የምልበት ቀን እኮ አለ። እኔ አንድ ወዳጅ ምን አለኝ፣ ለምንድን ነው ተከላካይ የሚያስገባው? እንዲ ጎል አጥቂ ነው የሚያስፈልገው እኮ እየመራ ነው አርሰናል እና
ለምንድን ነው ተከላካይ የሚያስገባው? ምን መሰለህ አሁን የእንትና ነው የፔፕ ጋርዲዮላ ፕላን ምንድነው ማሸነፍ ማችል ከሆነ ያን ክለብ አቻውጣ የሚል እንትና ፕሪንሲፕል አላቸው። ያቺን ነው የሚከተለው እሱ። የእሱ ምክትል አልነበረ እሱ ያኛውም እንደዚህ ያደርጋል። ሁኔታውን አይተው ጋርዲዮላ ራሱ ካልተመቸው ቶሎ ብሎ ይሄን ይቀይረዋል። ይሄ ሲስተማቸው ነው። 3 ነጥብ እስከምታደርግ አንዱን ይዘህ ቢያንስ ትወጣለህ ነው። አንዳንድ ተከፋፈልና አንዷ ማለት ነው የማታሸንፈው ቲም ሲሆን ነው። ግን ከሆነ ግን ጎል ማብዛት ነው የሚሻለው። ማብዛት ነው ይሻላል። ግን እንዳልኩ የነሱ የተለየ አሁን ለምሳሌ ምን አደርጋለሁ መሰለህ ልክ ለምሳሌ ጨዋታው በረፍት ከወጣ በኋላ እስቲ ዛሬ ለአርቴታ ምን ቢያደርግ ነው 3 ነጥብ ይዘን ልንወጣ የምንችለውን ብዬ ፖስት አለው ማለት ነው። ወደ 398 ተከታይ ያለው ፔጅ አለ። ሁሌ ያሳየው ታውቀዋለህ። ከዛ እዛ ላይ ኢትዮጵያኖች ኮመንት ሲያደርጉ እዛ ውስጥ ካሉት በላይ ናቸው። ጭንቅላት በጣም ብዙ ብሪሊያንት አርሰናል ደጋፊዎች አሉ። እከሌ ቢወጣ እከሌ እንደዚህ ቢሆን ይሄ ደክመዋል፣ ይሄ እንደዚህ ይሁን ኮመንቱን ብታየው እይታቸው እዛ ስቴዲየም ውስጥ ከአርቴታ የሚወጡ ብዙ አበሾች አሉ። ሁሉ ጊዜ እንደዚህ ያልኩ ጽፎና ልክ አንዳንዱ እዛ ላይ ያለው ትክክል ነው። እከሌ ይሄ ቢቀየር ይሄ ደክሟል፣ አሁን ይሄ እንደዚህ አድርጓል፣ ይሄ ይቀየር፣ ሳካ እንደዚህ ደክሟል፣ እንደዚህ ሆኗል ያ ቁጭ አድርገህ ይነግሩሃል። እና በኋላ ጨዋታው ካለቀ በኋላ ኮመንቱን ሳነባ ሰርፕራይዝ ነው የምሆነው። ምክንያቱም ስለዚህ ሁሉ ጊዜ እችን ጥያቄ የምጠይቀው እረፍት ሲሆን ይህን ጥያቄ ነው ምን ብናደርግ የመጀመሪያውን 45 ደቂቃ እንዴት አያችሁት? መጪውንስ 45 ደቂቃ ለአርቴታ ምን ትመክራላችሁ ብዬ ነው። አንዳንዶቹ ለንደን ሄዱ ይሰማል አማርኛ ቃል ይላሉ። እኔ ያን አለማየው እኔ ምን ያህል ብሪሊያንት ሰዎቹን እንዴት እውቀታቸውን እይታቸው የተሻለ መሆን እንደዛ እያደረኩ ሁሉ ጊዜ ከክለቡ ጋር ፍቄ የሆነ ለመገናኘት ያሰብኩ ነገር የለም። ምክንያቱም አሁን ላይ በቴክኖሎጂውም ታግዞ ብዙ ኢትዮጵያኖችም ወደ ለንደንም እንዲሁም ማንቸስተር ክለብ ከተማም ላይ ስለሚኖሩ ስላሉ እያየሁ ነበርና ኢትዮጵያ ስኳስ እንደሚደገፍ ኢትዮጵያ ስኳስ እንዳለ የአርሰናል ደጋፊ እንዳለ ማንቸስተር እንዳሉ ሊያውቃሉ። አሁን ደግሞ በአካርሲያኛ ባለፈው ሲመጣ የመጀመሪያው ደስ ነው ያለኝ። ምክንያቱም የአርሰናል እሱ ተከላካዩን ሲጫወት እኔ ያስታውሳለሁ። ለሁም ደ መለያ የነበረች ነጭ ያረጋት ሁልጊዜ ነው አይቀየርም እና በዛ እንኳን ያረሰውም ትንሽ እያለው እና ከክለቡ ጋር ይሄ አሁን ማጠናከር ደጋፊዎችን የማጠናከር አንዳንድ ነገሮች እንደዚህ አሁን ይሄ በገንዘብ ተገዝቶ ማሊያ ኦሪጂናል እየገዛ እየመጣ እዚህ የምትሰጣቸው እሱ ራሱን የቻለ አንድ ስራ ነው፣ ፕሮሞሽን ነው እና ክለቡ ለአንተ እውቅና የሚሰጥበትን መንገድ ከክለቡ ጋር ከደጋፊዎች የዛ ኢንተርናሽናል ደጋፊ ማህበር አለ አይደል? እነሱ ጋር አግሬ ማድረግ ነገሩ የለም። አልተጻጻፍክም አላወቅም። በእርግጥ የአርሰናል ሜምበር ነኝ። በየአመቱ የሚከፈል ገንዘብ ግን ብዙ አለ እና ሜምበር ነኝ። እዛ አርሰናሎች አሜሪካ ሲመጡ ዲስካውንት ታገኘ ቲኬት ማለት ነው። ሁለተኛ ፌስቡክ ቬሪፋይድ ነው ሁለቱም የአርሰናሉ እና በዛ ላይ ደግሞ 60-70% ምናምን አገኛሉ ዲስካውንት ማሊያ። ምክንያቱም እርዳታ እንደምሰራ ሼፍ ሾውን ልክ አይተውታል። ስለዚህ በዛ በማሊያ ሄልፕ ያደርጉኛል ማለት ነው። 87% አንዳንድ ጊዜ 80% አንዳንድ ደግሞ 90% ዲስካውንት ታገኛለሁ። ግን በአርሰናል እና በዳላስ ማዎች የምሰራውን እንትን ግን ያውቃሉ። ላለፉት 7 ዓመት እልክላቸዋለሁ። እዛም ሄጄ በ2017-18 ሄጄ እንትን ብያቸዋለሁ፣ አውርቻቸዋለሁ። ግን እነሱ ምንም ችግር ነው እንትን ሄልፓል አሳየን ነው ነው እያሳየው ነው። አሁን እዚህ ኢትዮጵያ ውስጥ ደግሞ እንትን ለማን ምንድን ነው እውቅና ለማግኘት እየሰራን ነው። አሁን ያው በዚህ በእንትኑ ማለት ነው እና በዛ ሁኔታ ላይ ያለው ገና አላለቀም። ግን አሪፍ ጅምር ነው። ምክንያቱም ምንድነው እንዳልኩ ክለብ እንደ ክለብ ለምሳሌ እኔ በአንተ አማካኝነት ሌሎችም ሰዎች ተጨምሮበት አርሰናል ኢትዮጵያ ላይ መጥቶ ለደጋፊዎቹ በስሙ ለደጋፊዎቹ ነገር እንዲሁም ደግሞ በበጎ አድራጎት እንኳን ቢሳተፍ ሌላው ቢቀር እንደው የሆነን አዲስ ዓመትንም ቢሆን ምክንያት አድርጎ እዚህ መጥቶ የአርሰናል ክለብ የሆነ ነገር ቢያደርግ በእርግጠኝነት ለማንቸስተር፣ ለቼልሲ፣ የተለያዩ ክለቦች ለሊቨርፑል ጭምር አሁን ሊቨርፑል ታሪክ አለው ክለብ ነው አይደል? እስቲል እንኳን ስናወራ ቬንገርና ፈርጉሰንን እያነሳን ነው አይደል? ሊቨርፑል እስካሁን የለም ዳኒ ግን ምንም የለም እስካሁን ግን ደግሞ ትልቅ ክለብ ነው። ታሪክ አለው። ኤቲስ ደግሞ ፌመስ ናቸው እነሱ ወደ 5 ሻምፒዮን ሊግ በልተዋል እኮ ታሪክ አላቸው። በዛን ጊዜም ደግሞ ቴፕ በምናይበትም ጊዜ ቶፕ የነበሩት እነሱ ነበሩ። ከ96 ፈርገሰን ከመጡ እነዚ ላይ 85 በፈረንጆች ነው ሲቀየር 87 88 ምናምን 5 ሻምፒዮን ሊግ ምናምን በልተዋል። በዛ ላይ
በፕሪሚየር ሊግ ያልበሉት ነው። አሁን በ30 ዓመት አሁን በቅርብ ነው የበሉት በ30 ዓመታቸው። ግን ፕሪሚየር ሊግ ሻምፒዮን ሊግ ወደ 5 ጊዜ በልተዋል። እና ሊቨርፑል እንዳልኩ ዌንገር ከመጡ በኋላ ዳሚኔት ያደረጉት አርሰናል እና ማንቸስተር ናቸው። ሊጉን ሞሪኖ እስኪመጣ ድረስ ማለት ነው። ሰው እንዲወደድም ያደረገው ትኩረት እንዲስብ ያደረጉት እነዚህ ሁለት ክለቦች ናቸው። ለዚህ ነው እዚህ ኢትዮጵያ ውስጥ የበዙት ማለት ነው። እዚህም የበዛው እንደዛ ነው። የአርሰናል ግን መጥቶ እዚህ በጎ አድራጎት ቢሳተፍ ክለብ እንደ ክለብ እዚህ ላሉ ፋኖች ቢሆን ለእኔም እኮ እንዳልኩ ዲስካውንት ሰጥኛል። ያ ማለት አንድ ሄልፕ ነው አንድ ሄልፕ ነው እና በገንዘብ ዋይዝ እንዳልኩ በገንዘብ ዋይዝ ሶፋ እንትን አልተባባልም፣ ግን በማሊያ በምናምን ዲስካውንት ይሰጣሉ። እንደዚህ ብለህ ብትጠይቅም አይከለክሉም። ግን ያው ለሰራቸው ስራ ማስረጃ ምናምን ይባላል እና እስኪ በሚቀጥለው እንግዲህ ዓመት ጊዜ ካለ ሄጄ ቼክ አደርጋለሁ። እዚህ ከባካሪ ሳኛ ጋር ተገናኛችሁ? ጊዜ ነበር? አልተገናኘንም። በእኔ ለመሄድ ፕላን ነበረ፣ ግን በጣም ቢዚ ሆነና አልተገናኘንም። ግን ያው ተወሰኑ ሰዎች ወቅሰውናል። እኔ እውነቴን ነው ሳስብ በቃ እንዴት አልመጣችሁ ብለው ብትገኙና ብታየው ብዬ አስብ ነበር። እና ያው መገናኘታችሁ ጥቅሙ ምንድነው? ያው እሱ የክለቡ ሌጀንድ ነው፣ ተጫዋች ነው፣ የታወቀ ነው። የተለያዩ ዓለማት ላይ ይዞራል። በኢትዮጵያም ለመስራት ያሰበው ነገር ሰምተናል። ደስ የሚል ነገር ነው ይሄ። የእናንተ ደግሞ እንደዚህ አይነት ነገር እነሱ ከሱ ጋር መኖራችሁ መታወቁ ተጽዕኖ ያደርጋል ነው ነበረ። ከተለያዩ አሁን ተጫዋቾች ጋር እዚህ ሆኖ ሊያወራ ይችላል። አሁን ኃይሌን ሲያገኙ ስሞን ስሜት ሳይ እኔ እውነት እንዴ ይህን ያህል እኛ ነን በቃ የራስ ወርቅ አደምቅ ነገር ሆኖብን እኛ ነን እንጂ እሱ የተሰማው ስሜት ሌላ ነው። አባቱን እስከ ማገናኘት ድረስ ደርሷል። ትልቅ ነገር ነው። እና ሜይ ቢ እንግዲህ ሌሎቹን ደግሞ ይመስለኛል እንግዲህ ወይ በአንተ የሆነ ተጫዋች እዚህ እንዳልኩ እኔ ብዙ ጊዜ አሁን ለምሳሌ በፊት በምሰራበት ጊዜ ብዙ ጊዜ ዳኞችን አገኛለሁ። የማግኘት አክሰሱ አለኝ። በ80 የነበሩትም አንድ ሁለት ተጫዋቾች አግኝቻለሁ። እነ ኦቨርማክስ የሚሏቸው። በቅርቡም ለንደን ቤርኩ ጊዜም ተጫዋቾች የማግኘት እድሉ እንትን አለ። የሄድኩት ለ6 ቀን ነበር። አንድ ጨዋታ አይቻለሁ። ግን ለአከሩም ገብቼ እንደዛ እንትን ለማለት ፍላይቴ ወደ ኢትዮጵያ መጣበት በቃ ኦልሞስት ግን ላይክ ጨዋታው ላይ 10 ደቂቃ ሲል ነው የወጣሁት። ምክንያቱም ፍላይቴ የኢትዮጵያ እንዳያመልጥ ብዬ እና በሚቀጥለው ሲሄድ ግን ሙሉ ለሙሉ እንትን ለማለት እችላለሁ። እና ሙሉ ለሙሉ ያላገኘሁበት ላይክ እንዳልኩ ፍላይቴ 15 ላይክ ጨዋታው ላይ 10 ደቂቃ ሲል ነው የወጣሁት። የትኛው ጨዋታ ነበር ማለት? አርሰናል ቨርሰስ ቦርንማውዝ 2017 ጨዋታ በጣም ቆንጆ ተዋነብ። ግን ትሬን አለ ምን አለ እንደገና ቃይም ፓክ አድርጌያለሁ። ስለዚህ ታይም የለኝም። ግን ስቆጥ አሳስቼ ነው። እሱ ጉዳይ ነው እንጂ ሞር የበለጠ እችል ነበር። ምክንያት ፍላይቱን እንትን ሚስ ካልኩኝ ወደ 400 ፓውንድ 500 ፓውንድ ነው የምቀጣው ለመለወጥ። ስለዚህ ያለው ብዙ ገንዘብ ነው። ብዙ ነው። በዛ ምክንያት እንትን አልኩ። ዝም ብዬ መጣ ማለት ነው። መልካም። እስኪ ግን እንደው ኳስ እያነሳን ስለነበረ ያው እሱ እንደምታውቁት የአርሰናል ደጋፊ ነው፣ የልብ ወዳጅ ነው። እዚህም ደግሞ ለሌሉ ኢትዮጵያኖች ከዛው ከአሜሪካ ማለት ነው ማሊያ እየገዛ እዚህ በስጦታ መልክ እያበረከተ ለእኛም ለማንቸስተር ደጋፊዎች ለሌሎችም ልክ እንደዚሁ በታዘቡ መሰረት ፌስቡክ ላይ እና የተለያዩ ጥያቄዎችን በመጠየቅ ነው አይደለ? ጥያቄዎች በአሁኑ ነው ጥያቄዎች ነበሩት። በአሁኑ ጥያቄ ጀምሬያለሁ። ጥያቄ ተጀምሯል። ምክንያቱም የምሰጠው ለታዋቂ ሰዎች ብቻ ነው እያሉ ስለሆነ በየቦታው እየሄድኩኝ ሳገኝ እጠይቃለሁ። ማንቸስተርም አርሰናል ነው። ጥያቄውን ከመለሰ ከክለቡ የሆነ ተጫዋች ሊመለስ ይደረጋል እና ማሊያው ይሰጠዋል። ያ ማለት እንትኑን ይቀንስልኛል ብዬ ነው ያለብኝን ፕሬዠር። ጫናውን ይቀንሳል። አንተ ሁልጊዜ ለታዋቂ ብቻ እኛ ጋር አይደርስም ወይ? እንደዚህ አይነት ጥያቄዎች ነበሩ። እውነት ነው። እንደው ካነሳን አይቀር ቅድም ጨዋታችን ላይ ዳኞችን በስራ አጋጣሚ እንደምታገኛቸው ገልጸልኝ ነበር ቅድም እና እስኪ አርሰናልን ከዳኙ ዳኞች ጨዋታውን አይተህ አንተ ግን የዳኞች ውሳኔ ትክክል አልነበረም እና ትክክል ካልሆነም ደግሞ እነዚህ ካገኛቸው ዳኞች መካከል እንደዚህ የገጠመህ አለ? ያው ስም ግን አንጠቅስም። ምክንያቱም ዳኝነት ቫር ከመምጣቱ በፊትና ቫር ከመጣ በፊትና ከመጣ በኋላ ያለው ልዩነት በፊት ሊሞ በምሰራ ጊዜ ቫር ሳይኖር እኛ ጋር ለቫኬሽን ለአንዳንድ ነገር ይመጣሉ እና አወራቸዋለሁ። እኔ እንግሊዝ ስለምከተል እንግሊዝ እግር ኳስ የምትከተል ሞስሊ ዳኞቹን ታውቃቸዋለህ።
ሌላው ግን ዝም ብሎ ሰላማዊ ነው የሚለው ከሆነ ሊሞዚን እነዳ ነበርና ያው ጭናቸው ከኤርፖርት ምናምን ትሄዳለህ ወደ ሆቴላቸው ምናምንና በዛ አጋጣሚ የተለያዩ ዳኞች አገኘ። ያው ግን ሰማይ አይጠቀስም እና ከነሱ ጠይቃቸዋል። እኔ እግር ኳስ በጣም ነው የምወደው፣ ግን የዳኝነት ስርዓቱ ግን ትክክል አይደለም። ምክንያቱም ብዙ ጊዜ ፕሪሚየር ሊግ ሳይ ተቃጥዬ ነው የምውለው። ከምደሰትበት ይልቅ የማዝነበት ጊዜ ይበልጣል በዳኞች ላይ ማለት ነው። አሁን አርሰናል ብቻ ነው፣ ሌሎች ክለቦች አንዳንድ ጊዜ የሚወስኑት ውሳኔ በጣም ዲስአፖይንታል። ግን እንደዚህ አልኩህ በእነሱ በኩል ስትሆን ደግሞ ያለባቸውን ፕሬዠር እነግርሃለሁ፣ ታዝንላቸዋለህ። እኔ አሁን ማዘን ጀምሬያለሁ፣ እንደ ድሮ አይደለም። ለምሳሌ አሁን ከቫር በፊት ዳኞቹ ጀጅመንት ኮሚቴ የራሳቸው በኤፍ የተቀመጠ ህግ አላቸው፣ አንደኛ። ሁለተኛ ለመወሰን 5 ሰከንድ ነው ያላቸው። ጩኸቱን ተመልከቱ፣ ስቴዲየሙ ጩኸት በዛ በዚህ ጋር ይጮሃል፣ በዛ በዚህ ጋር ይጮሃል። አንድ ኳስ በተመታ ቁጥር ደጋፊው ይጮሃል። ጫናቸው ብዙ ነው። ዳኞች እንደኛ ሰው ናቸው እና አንተ እዚህ ጋር ምሳሌ 30 ሰው ቢጮህብህ እንዴት ነው የምትሆነው? ይከብዳል። እንኳን 60-80 ሺህ ሰው የሚል ስቴዲየም ውስጥ ማለት ነው። እና ዳኞች ለምሳሌ የሆነ ፊሽካ ነፍቶ ለዛኞች እዚህ ጋር ብሎ ደግሞ እዚህ ጋር ይጮሃል። ተወሰነ ነገር ያመጣባል። እዚህ ጋር ስትነፋ ደግሞ እንደዚሁ እና ዳኞች ትልቅ ፕሬዠር አለባቸው። አት ዘ ሴም ታይም የሚወስኑ ውሳኔ ደግሞ አንዳንድ ስህተት ሊሆናል። ምክንያቱም ያላቸው 5 ሰከንድ ነው። በዛች 5 ሰከንድ ውስጥ የምትወስነው ውሳኔ ወይ ይሄኛውን ይጠቅማል ወይ ይሄኛውን ይጎዳል እና ከዛ ስህተት ከሆነ ራሱ ጀጅመንት ኮል ይባላላቸው። ጀጅመንት ኮል ማለት በቃ በራስህ እንዲህ ነው ለምትገምተው ያ ደግሞ የተቀመጠ ነው፣ ህጉ ላይ ያለ ነገር ነው። ብዙም አቢዩዝ አትደረግም። አንሌስ ስታጭበረብር ከተገኘ ቅጣቱ እሱ በጣም ብዙ ነው፣ ያው በኤቪደንስ ከተገኘ ማለት ነው። ግን እና የዳኞችን ያላቸውን ፕሬዠር ስነግርህ በጣም ያማል። ላልኩ እዛ ይጮሃል፣ እዚህ ይጮሃሉ፣ እዛ ጋር አምበል መቶ ይጮህባል፣ ተጫዋቾቹ መቶ ይከበዋል። አንዳንዴ እንደውም አራተኛ ዳኛውን ራሱ አሰልጣኙ ኮሚኒኬት ሲያደርገው ይሰማል። መሀል ዳኛው ይሰማና ድንገት መቶ ያሸዋል ያለ በጣም አሁን ደግሞ አሁን የመጣ ነው እሱ እና እኔ የምልህ ከቫር በፊት የነበሩ ዳኞች ላይ ፕሬዠር ነው። አሁን ዋንስ ቫር ከመጣ በኋላ እንደውም ብዙ ነገር መሳካት ሲችል እንደውም አንዳንድ ጊዜ እውነት ግልጽ የሆነ ባስ አይደለ ቫር ሲመጣ ብሷል እኮ የባሰ አለ። አንድ ሴም ታይም ደግሞ ሁለተኛ ደግሞ አንግሎች ይወስናሉ። ለምሳሌ ፕሪሚየር ሊግ ያለው ካሜራ እና ቲቪ ስቴሽኖች ያለቸው ካሜራ ያያል። ለምሳሌ አሁን ላስት አይ ቲንክ 2 years መሰለኝ እኛ ከኒውካስል ጋር ስንጫወት የወጣ ኳስ ነበር ካስታወስኩ አላውቅም እና በቲቪ በስካይ ስፖርት እንደወጡ ያሳያል። ግን በቲቪ ካሜራ ግን በዚህ በዳኞች ካሜራ ግን አያሳያቸውም። ስለዚህ የወጣ ኳስ አልወጣም ተብሎ ተሸነፈ። ስለዚህ የሚቀርጽበት አንግል ወሳኝነት አለው እና ያን ለማስተካከል አሁን እንትን እያለው ነው እና በተለይ ደግሞ የሚገርም አሁን ዳኞች ከበፊቱ ይልቅ አሁን በጣም በጣም ቀላል ሆኖላቸዋል። ቫር ይባላል አጋዥ አግኝተዋል። አዎ እነዚህ ፕሬዠር ቢኖርባቸው እዛ ቲቪ ውስጥ ቁጭ ብሎ የሚያሰራው ዳኛ አራተኛው ዳኛ ተረጋግቶ መወሰን ይችላል። ለምሳሌ ምክንያቱም በፊት እንዳልኩ 5 ሰከንድ ነው ለመወሰን ያለ። በዛ ነገር ወይ ትክክል ነው ወይ አይደለም። አንዳንድ ጊዜ ፋውል ይገባብሃል፣ ግን በካሜራ ፋውል አይደለም። እንደዚህ ስቶች ፔናልቲ ላይ ይወድቃሉ። አንዳንዴ አንደኛ ያቻውን ፔናልቲ ላይ ሲወድቅ ግራ ተጋብተው ወይ ፔናልቲ ነው ያሉ ወይ ፔናልቲ አለ ይላሉ አይደለም ሲሉ እና በካሜራ ሲታይ አንዳንዴ ፔናልቲ አይደለም፣ ግን ምርጫ ያላቸው በዛ ጊዜ ቫር የለማ። ስለዚህ ዳኞች ይሰደባሉ፣ ይወቀሳሉ። ግን ይሄን ሁላ ፕሬዠር ችለው ነው ይሄን ሁላ ቲም እንትን ያሉት ማለት። አሁን ቫር ሲመጣ ደግሞ ዋና ዳኞቹ ፕሬዠሩ ይቀንስላቸዋል። ምክንያቱም ስህተት እንኳን ቢሰራ ቫር ያለው ዳኛ ይታየልን ብለው ማኔጅ ማድረግ ይችላሉ። አሁን አንዳንድ ጊዜ አንግሉ በትክክል ላይመጣላቸው ይችላል። ግን ከመጀመሪያው የአሁኑ የቫር ዳኞች ሞር እድል አላቸው አይተው ለመወሰን እና እንደዚህ ሙሉ ስህተት ይሰራሉ። ከስህተት የጸዳ ነገር የለም። ስህተት ይሰራሉ እና ጨዋታውን እያበላሸው ነው። ግን አንዳንድ ጊዜ ውበቱን ያሳጠዋል። የጨዋታውን ውበት ያለውን ድባብ ምናምን የመቀነስ ዕድሉ ከፍተኛ። አሁን ለምሳሌ ላስት ይር በኋላ ግን አነሱት እንጂ አሁን ለምሳሌ ላስት ይር 3 ጨዋታ በቀይ ወጥቶብናል በኳስ ከቆሞላ ራይስ ምናምን ባየው። ግን ያ በኋላ አይተውት
እንደማያዋጣ ያውቁት ተውት ማለት ነው። ምክንያቱም አንዳንድ ጊዜ በኃይል ከመታህ አንዳንድ ጊዜ እንደዚህ ነካ አስተላልካት በቢጫ ካርድ እንደውም የሆነ ጊዜ ላይ በኔማር ነበር ያዩት አይደል? ኔማር ባርሳ ተቀሎ እዛ ከሜዳ ውጭ የሚወጣበት ሲነካ ገና እና በኋላ ግን ቀየሩት። ምክንያቱም አንዳንድ ጊዜ አንተ ሰው ነገባት የሆነ ነገር ላይ አስከቻችን በኳሱ ነካ ታረግ በኃይል ከመታህ አሁንም ቢጫ ካርድ ነው። ግን ነካ ካረከላቸው ጎልም ማለት እና በዛው 3 ተጫዋች በቀዩት ነበር ላስት ይር ራይስ ምናምኖቹ እና በፊት ከነበረው የዳኝነቱ ያሁኑ ጥሩ ነው። ግን ስቲል ስለተሰራሉ ግን ይሻላል። አትሊስት አትቃጠልም። ከቫር ከመምጣቱ በፊት የነበረው ዳኝነትና አሁን ስታስተያየው ኦልሞስት ከ190% ይሄኛው ይሻላል። መልካም። ከአርሰናል እስኪ አሁን ቤስት 11 ተጫዋች አሁን ብታወጣ ማን ተመድባቸዋል? አሁን ላይ ካሉት እስኪ አሁን ለምሳሌ አሁን ምልክ በሳካ ቦታም አሁን ተለዋጭ የሆነ ቦታው ከአምናው የተለወጡ ደስ የሚል ነገር ከአምናው የፔፕ ጋርዲዮላን አይነት ሲስተም ነው የጠቀሙት እና አምናውን በሁለት ነጥብ ነው አለ ያለው በሁለት ነጥብ እና ያ የሆነ ምንድነው ለምሳሌ ሳካ ሲጎዳ ሰው አልነበረንም። አሁን ሳካ ሲጎዳ ማዱኬ ያለ ወደ መሀል በዳር በኩል ቢጎዱ አሁን ቢያንስ ወደ 300 ምናምን ሚሊዮን ያወጣው ነው በዚህ እና እያንዳንዱ ተጫዋች ተቀያሪ ያለ ነው። አንዳንድ ይኖራል ሁለት የሚያለው አለ። ያው ምክንያቱም 23 ነው የሚሉት አሁን ደግሞ ወደ 26 ነው እና እንዲቀየ እየጠየቁ ነው ከፍ እንዲል። የኛ እንዳልኩ ቤስት ሌቨል የምትለው ላይ ለሞት አንዳንድ ጊዜ ይቸጋል። እሱ ራሱ ለመሰለ አንዱ ይጎዳል፣ አንዱ ቀን ደህና ይጫወታል፣ በሚቀጥለው ቀን ደግሞ አይጫወትም። አሁን ማነው ማዱኬን አየኸው የተወሰነ ቀን ጥሩ ይጫወታል፣ የተወሰነ ቀን ደግሞ ያበላሻል። ዘ ሴም ቲንግ አሁን ዩክሬሽ መጥቷል አንገል እንትን ላይ አለ። አንዳንድ ጊዜ ሳካና እንትና ማነው ሚድፊልደሩ ኳስ ማቀበል አያቀብሉትም፣ አይሰጡትም። እንዲህ አይነት ችግሮችም አሉ። 60 ምናምን የሚለመጣበት ልጅ ነው እና በአርሰናል እኔ እንዳልኩ ቤስት ሌቨል ሳይሆን ምነው በአቋም ነው የሚያጫወታቸው። ለምሳሌ በዚህ ጊዜ አሁን ማርቲኔሊን በቀደም የሰራውን ኳስ ሄዳለ እንደዚህ ደከም ሲል ያወጣውና ቤንች ያደርገዋል ያስቀምጠዋል። እና ይሄ አጫወታችን ይሄ አገዛዛችን ዘንድሮ ጥሩ አቋም ላይ ያለው ግን አሁንም ስቲልም 80 ደቂቃ ላይ 85 ደቂቃ ላይ ሲሆን አይ ቲንክ ይመስለኛል ማርቲኔሊ ብራዚላዊ ነው አይደል? በክንፍ ላይ ይጫወታል። ግን አጎንብሶ ነው የሚሮጠው። የማንቸስተሩን አንቶኒ ነው የሚመስለው። በጣም ይሮጣል። በነገራችን ሻምፒዮንስ ሊግ ላይ ግን ጥሩ ነው እሱ። ግን አንቶኒ ግን እዛ ሄዶ ምን ያህል ጎበዝ እንደሆነ አይታወቅም። የአሰልጣኝም ወሳኝነት አለ ተጫዋች። የእኔ እንደውም ማርቲኔሊ ካነሳው አይቀር የሻምፒዮንስ ሊግ ላይ ጥሩ ጎል ያገባል በገባበት። እሱማ ሻምፒዮንስ ሊግ ላይ ፕሪሚየር ሊግም ያጋል፣ ግን ኮንሲስታንት አይደለም። ይሄ እዚህ ፕሪሚየር ሊግ ላይ ብዙ የሆነ አጠቃላይ ኮንሲስታንት አይደለም ነው። በቃ አሁን እግር ኳስ ላይ እኮ ጥሩ ሰው የምትለው በየጊዜው ለምሳሌ እንትናን ተመልከተው ሃላንድን ባይሆን 12 ቁጥር ጎበዝ ነው በየጊዜው ማቲምባ ለእኔ አሁን ኳስ የሚችል ይመስለኛል እንግዲህ ሳየው። ግን እኛ አሁን እንዴት ነው አሽሞንሙኖ ማግባት ነው የፈለጉት ነው እኛ ከቀየሹት እያደረክ ማግባት። ምክንያቱም ታይም የለንም። አሁን አሽሞንሙኖ ማግባት ታይም የለንም። ካያቸው በሙሉ እያሽሞንሙኖ የሆነ የፍቅር ጎል ማግባት ነው የፈለጉት ነው። እኛ አሁን አያስፈልገንም። እኛ ዝም ብለህ ባገኘው አጋጣሚ ሹት እያደረክ ጎል ማግባት ነው። አሁን ለምሳሌ የማንቸስተር አለየን ባለፈው እኛ ላይ ሁለቱም ጎል ገባው ከርቀት ነው የገባው። ኢቭን አንደኛው ያው በእጅ ተነካቢ ሆነም የዶር ጎል ምክንያቱም ሆላ ያላ ህጉ ላይ የተቀመጠ እኮ ነው እንዳልኩ ነው። ህጉ ላይ ግን የዶር ጎል ሁለት ሆኖ መመዝገብ አልነበረበትም። እንደውም ኖ አንድ ጎል ከመባል አሁን እንትና የሳተው ማነው? እንትና የወደቀበት ማጉያ የወደቀበት አሁን እሱ ትክክል ነው። ለምን መሰለህ አንድ ሰው ብሎ ሲወድቅ እጁ የሚያፈበትን አያውቀውም። ሴም ቲንግ እኛም ሊቨርፑል ላይ እንደዛ ሆነን አልሰጠብንም። እንትና ኦዲጋርድ እንደዛ ሆነና ያው የሚወድቅበት እንደ ሰው ነው ሰው አታውቀውም። ግን የኦዱ ግን የማነው የእንትና ግን የእናንተው ማለት ነው እጁ እንደዚህ ነካ አድርጎት ነው። እና ግን እንዳልኩ ለእኛ ካሜራ ያሳይናል፣ እነሱ የሚያሳያቸዋል። እነሱ የሚያበት አንገላላቸው። ግን በቫር ታይቶ ጎል ነው ተባለ። ምታደርጋለህ? እውነት ነው። አሁን አንዳንዴ ያው ኳስ ውበቱንም ሊያጠፋው የሚችለው አሁን ቫር ብዙ ጊዜ ሆን ሲመጣ ውበቱን እንኳን ያጠፋዋል ብዬ በጣም እንፈራው በጣም እና ግን ይሻላል። ምክንያቱም ቫር ከሌለ ፕሪሚየር ሊጉ ገደል የሚገባው አሁን በየቦታው ኦፍሳይት አመጣውን ያኛውም በፊት የነበረው እንትን አለ። አሁን አውቶማቲኩን አመጣውታል። ምንም ከሰው ጋር ጨቃጨቅም ስትጫም ራሱ ያሳያል። ያሰምራል። ምንም እንትን የምትለው ነገር እና ዳኝነት ላይ ችግር ነበር። አሁን እየቀረፈ ነው፣ ግን ሙሉ ለሙሉ አልተቀረፈም።
ግን በጣም ይሻላል ከበዓል በፊት የነበረው በጣም ይሻላል። እና አሁንም ገባ አሁን ታይም አላቸው ገባ 2 ሚኒትም 3 ደቂቃ ሆኖ አይተውት ትክክለኛው ነገር እድል አላቸው። አንዳንድ ጊዜ ለምሳሌ ኦፍሳይድ ሆኖ ሳያሰሙ የሚናገሩ ዳኞች አሉ፣ ባዳኞች አሉ። ሳያሰሙ ሰስተው እንደዛ ሲያደርጉ ምንድን የሚያደርጉት ታች ሆነው ይቀጧቸዋል። እነሱም ይቀጣሉ ዳኛ ሲያጠፋ። እንደ ለምሳሌ ብዙ ጊዜ ግልጽ የሆነ ስቴጅ ሲሆን ሁለተኛ ሻምፒዮን ወርዶ እንዲያጫውቱ ያደርጓቸዋል ጭራሽ። እና እሱ ብቻ አለ ፕሪሚየር ሊግ የሚከፈላቸው ዳኞች በሚያጫውቱ ጨዋታ ነው። አሁን ሳላሪ ብዙ ጊዜ የነበረው ማይክ ዲን ነበረ፣ ወደ 100,000 ያገኝ ነበር ማይክል ኦሊቨር። የተቀሩት ግን ቤዚክ ነው የሚያገኙ። ለምሳሌ 31,000 ፓውንድ እንደሚቀጠሩት ነው። ምሳሌ ነው 31,000 ከሆነ ከዛ በኋላ ፐርጌም የሚከፈላቸው። ለምሳሌ ዛሬ ካጫወትክ 1,500 ለዋናው ዳኛ፣ ለሳይዶቹ እንደ እንትናቸው ነው ከ800 እስከ 1,200 ነው የሚከፍሏቸው በጌም ማለት ነው። ያ 31,020 እንዳለ ነው፣ ያ ቤዚኩ ነው። ከዛ በኋላ ነው እነዚህ የሚጨመሩት ማለት እና ዳኛ ሲያጠፋ ወደታች ወደ ሲያጀሩት ለምሳሌ 1,500 ይከፈለው የነበረው አይከፈለው ማለት ነው። ዳውን ይወርዳል ስትቀጣ። ስለዚህ ያን ገንዘብ አታገኘትም ማለት ነው። በዚህ ነው የሚቀጧቸው። በጣም የመረረ ከሆነ ደግሞ እንደገና ድጋሚ ክላስ ይሰጣቸዋል። እንደውም ከፕሪሚየር ሊጉ ላይ ማስታወሰው አንድ ራሰ በራ ዳኛ ነበር። ማይክ ዲን ሲሪየስ ነው ምናምን ማይክ ዲን እሱ ነው ሳላሪ ቤስት ዳኛ ነው የሚባለው። ያው እንዳልኩ የእሱ አርሰናል ላይ የሚወስናቸው ውሳኔዎች ከበድ ያለ ነው። ከእንትናም ጋር ከዌንገርም ጋር ይጣላሉ። እንደውም ከማንቸስተር ጋር ሲጫወቱ ሁላ ከሜዳ ሁላ አስወጥቶት ነው ከማንቸስተር ሜዳ ላይ አስወጥቶት ላይ ወጣ ማለት ነው። ተጫዋቾች ጋር እየወዘን አቆሙ። ከዛ ወዳ ነው ወደታች ያስገባው እና እሱ ትንሽ አይዋደዱም ሁለቱም። ወንድም ነው ይገባባሉ ይመስለኛል። ምክንያቱም የሚወስናቸው ውሳኔ ትክክል አይደለም አንዳንድ ጊዜ እና ወንድም ይናገራሉ። እና እንደውም እሳቸው በዳኛ ምክንያት ምን እንዳሉ ታውቃለህ? ህይወቴ ደርሶ የመሞት ማለት ነው እና እግዚአብሔር ጋር ደርሼ አሉ። እውነቴን ነው ትክክል የእሳቸው ደርሼ እና መጀመሪያ የምጠይቀው እግዚአብሔርን አሉ የእንግሊዝ ዳኞች የት ነው ያሉት? ሄቨን ወይም እና እነሱ እንትን ውስጥ ሲኦል ወይ ገነት ሲኦል ውስጥ ካሉ እነሱ ለምሳሌ ገነት ካሉ እሳቸው ሲኦል ነው የሚገቡት። ከእነሱ ጋር በብልታም አልቀበልም ብለዋል። ይህን ያህል ማለት ምን ያህል እንዲጨጓራቸው እንደተቃጠለ ነው በትልቅ ሚዲያ የተናገሩት። እና እሳቸውና ዳኞች እንግሊዝ ዳኞች አሁን ባለፈው የወርልድ ካፕ የነበር ከዚያ በፊት አንድ እንግሊዝ ዳኛ አልነበረም። እና እንግሊዝ ላይ ምንድነው መሰለህ ብዙዎቹ አሁን ለምሳሌ አርሰናል ሲጫወት የሆነ ስህተት ካገኙ ብዙ አርሰናል ደጋፊ አላቸው በነገራቸው ወደ ውጭ ማለት ከእንግሊዝ ውጭ እና እንግሊዝን ሚዲያ ለመምታት ሲፈልጉ የሆነ ነገር ከሆነ በቃ ይሄን እንግሊዝ እንትን ያራግቡታል የአውሮፓ ሚዲያዎች። ምክንያቱም እንግሊዝ ፕሪሚየር ሊግ ነው ከሁሉም ሊግ በታፕ ደረጃ ያለው ብዙ ቪው ያለው ተቀባይነት የሚያመጣው። ስለዚህ የሆነ ስህተት ሲያገኙ አሁን ለምሳሌ እንትና ያወጣበት አለ ማነው ራይስ የወጣበት ለምሳሌ እና እንዳለ ቃለም ያጥለቀለቁ ምን አይነት ዳኞቹ መጥፎ እንደሆኑ ምን አይነት ሊጉ ራሱ። ከዛ በኋላ ቶሎ ብለው ያችን ህግ አወጧት። ይሄ እንደዚህ ኳስ ነካ የሚሉት ነገር ያን ህግ ቀየሩት እና ተጽዕኖ ያደርጋል። በነገራችን ላይ ደጋፊው የተመልካቹ እንትን ድምፅ አንደኛ የውጭዎቹ ፕሪሚየር ሊግን ዳውን ለማድረግ ነው ለማሳነስ ነው የተጠቀሙት። በእኛ ደግሞ እንደዚህ ተበደልና ብለው ብዙ በየሚዲያው ይናገራሉ። ግን የውጮቹ ግን እንግሊዝ ፕሪሚየር በሁሉም ሊግ የበለጠ ስለሆነ ብዙ ሰው የሚያዩ ስለሆነ የሆነ ነገር ሲያገኙ ዳውን ለማድረግ ክፍተቷን ተጠቅመው በቃ ዳውን ለማድረግ ግን ዳውን ብታገው ፕሪሚየር ሊግ ወደ እንትን አይልም። በቃ ብዙ ህዝብ ሰው ልብ ውስጥ አለ። እነሱም ደግሞ ያችን ስህተት አስተካከሉ። አሁን ሶፋ በዚህ ዓመት ያን ያህል የከፋ ዳኝነት ላይ ወይም የከፋ እንትን ላይ አልነበረም እና which is good ማለት ነው ለእንግሊዝ። ግን ብዙ የአውሮፓ እንትኖች እንግሊዝ በጣም ዶሚኔት ስላደረገ አውሮፓ ብቻ ለም አሜሪካ ደስ የአፍሪካ በሙሉ የሚያው ቅድሚያ የምትሰጠው ለፕሪሚየር ሊግ ነው። ቀጥሎ ሌላ ላሊጋ ምናምን እያልክ የምትሄደው ማለት ነው እና
ይሄ የዳኝነቱ ነገር በተለይ በእነዚህ በአውሮፓዎች ላይ እንግሊዝ ላይ የሆነ ነገር ሲያገኙ ወዲያው ነው የሚያራገቡት። ወዲያው ያው እንዳልከው ነው ሊጉንም ለማሳነስ ግን በምታምን ሊጉ ከፍ ያለ ነው። ከፍ ያለ ፕሪሚየር ሊግ በጣም አሪፍ። እስኪ እንደው በመጨረሻ ምናልባት አንተን ካገኘው አይቀር እስኪ በዚህ በማሊያ በመስጠት ፕሮግራም ላይ በጣም በሀገራችን ላይ የሚታወቁ ከድምፃውያንም ከፊልም ሰሪ በሌላው ሙያ ላይ ኪነ ጥበብ ፌመስ የሆኑ ሰዎች አሉ። የአርሰናል ደጋፊ ያደረገው ሰው አለ? መጀመሪያ ጓደኛ አድርገነዋል ከማንቸስተር አብርሃም ወልዴ አብርሃም ግዛው ጋዜጠኛና ፕሮሞተር አብርሃም ግዛው ከማንቸስተር ወደ አርሰናል በቪዲዮ ቀርጸን ምን ብለን ስለዚህ መረጃ አለ። አሁን ቀየርኩ ቢል መረጃ እንትና እናደርገው ነበር ግን ታይም አጣ። ጊልዶን ጭራሽ ወደ እኛ ሊመጣ ነበር ግን ያው እንትን አጣ፣ ታይም አጣ። እኛም ታይም አጣ እና ፍላይ አድርገው ይዞት ነው የማንቸስተር ጉዳይ ፍላይ አደረገላ እንጂ ብዙ አርሰናል ያልኳቸው ለምሳሌ ሜላት ወየዬ በሌ ነው። ምክንያቱም ኢንተርቪው አብረን ነበር የገባ ነው የዛሬ 3 ዓመት ለእንትን እና ያን አልኳት። ከዛ በኋላ ፎቶ አመጣንትን ማሊያ መጣውለን አዲክት ሆነች። ብዙ ሰው የኔ ፋሚሊማ የባለቤቴ ፋሚሊ ተዋቸው ሌሎ ከዛ አልፈው ሌሎች ሰዎች ሁላ በቃ ፍቅሮት እንዲገቡ እንትላሉ። እየቀየርክ እየወሰወስክ መወስወ ሳይሆን ያው አርሰናል ሲባል ምን ነው አሁን አርሰናልና ማንቸስተር ባክዜን በሚጫወቱ ጊዜ ሁለቱ እንዳልኩ ተፎካካሪ ናቸው እና በብዛት ሰው ወዛት ወደ አርሰናል የሆነበት ተጫዋች በብዛት ማን ነው? አርሰናል ነው። ስለዚህ የብዙዎቹ ከራሳቸው ከለር ጋር በማገናኘት እንደገና ወይም ደግሞ ጥቆች ላይ ያላቸው የመስራት እንትን ሰው አንጎል ውስጥ ገባ እና በብዛት ወደ አርሰናል እና በብዛት አርሰናል ደጋፊዎች አሉ። ማንቸስተር የሚሉ ማለት ያለም ግን ሰው ለምሳሌ አርሰናል ሊሳበጥ አብዛኞቹ አሉ በዚህ ምክንያት ነው። በተለይ ዲኤስቲቪ በመጣ ጊዜ አኑ ነው በፈረንጅ ስንት ዓመት ነው አላውቀውም፣ ግን በዛ ወቅት ብዙ ሰዎች ወይም ብዙ ፕሪሚየር ሊጉ ኢትዮጵያ ውስጥ ዲኤስቲቪ የመጣው መቼ ነበር? ብዙም እንትኑ የለኝም። በዛ አጋጣሚ ነው እና ይሄ የሚታይበት ማለት ነው እና በዛ አጋጣሚ ሲታይ በዛ እንግዲህ ሁለቱ ታፕና ለምስ አስታውሳለሁ 2003 እዚህ ሀገር ያነ መጣና እዚህ ጓደኞች ይወላ እንደሚደውሉ ነበር። ከዛ ሁሉና አንተ ብዙ ተጽዕኖ አድርጋል። አሁን እያየሁ ነበር። አሁን አብርሃም ወስዳል ሌሎች ለአንተ ማለት ተቻለ እኮ ባላንስ ነኝ እኮ ያን ማድረገው ደግሞ ኳስ 90 ደቂቃ ነው። ግን እንትን ነው በቁጥር እንደው እስኪ አሁን ቁጥር 1 በማንቸስተር ደጋፊ ነው ቁጥር 1 አርሰናል በጣም ይበዛል። ነምበሩ የለኝም በዓለም አቀፉ እንኳን እንደው የኛ ኢትዮጵያኖች ነው እንዳልኩ በዓለም አቀፉ አሁን እነ ሊቨርፑል እነ ማንቸስተር ሊድ ያደርጋሉ። ምክንያቱም ሊቨርፑል ያደርጋል ብዙ ደጋፊዎች አሏቸው እኮ ሊቨርፑል። እኔ እንደውም ሻምፒዮን ሊግ በልተዋል። እንደውም በጣም ማንቸስተር፣ አርሰናል፣ ከዛ ሊቨርፑል፣ ቼልሲ ምናምን ወደ አፍሪካ ስትመጣ ማንቸስተርና አርሰናል ቶፕ ሊደር ናቸው። ወደ አርሰናል ስትመጣ አፍሪካ ላይ ሁለቱ በጣም እንትን አላቸው ወሳኝ ናቸው። አሜሪካ ስትመጣ ደግሞ ማን ዩ ነበር ቅድም ነገር ያለው። አሁን ግን አርሰናልም ማንቸስተር ዩናይትድም አሁን ደግሞ እንዳልኩ ቴሌቪዥን ጣቢያውም እየተስፋፋ ሲመጣ ሁሉም የራሱ ደጋፊ አለው። ግን በቁጥር ይሄ ነው ለማለት ይከብዳል፣ ምክንያቱም መረጃ የለኝም። ግን የጨዋታ ጊዜ ሁሉም ያደርጋል። ግን እዛ ዳላስ ውስጥ አሁን ብዙ አርሰናል ደጋፊ ያደርጓቸው አሉ። በእኔ ምክንያት ምንድነው የሰው የአርሰናል ሳቢ ብለው ተከተው ብዙ የሚያው ሰዎች አሉ። ሴሪየስሊ ነው የምልህ ለኳስ ግድ የላቸዋል እና ይሄ ሁላ ገንዘብ ሲወጣ የሰውዬ ዝም ብሎ አርሰናል ሳቢ ምን ብሎ አዲክትድ የሆኑ ሰዎች አሉ፣ ይጽፉልኛል እና ሰው እንደመራው ነው እና ብዙ አርቲስቶችንም ያመጣ ነው የጠፉትን ነው ለአሰራረብ ለማንቸስተር ማምጣት አለ። አሁን አንተ ወስዳል። ግን ይህን የማደርገው ለሁለቱም ማመጣው ለምንድን ነው? ኳስ 90 ደቂቃ ነው። ከዛ በኋላ ጓደኝነት ይቀድማል አለቃ እንጂ በዚህ እንትን መሰራደብ መጣራት አጋጣሚ እንደውም አሁን ለአዳዲስ ደጋፊዎች ኳስን በጣም አይኖ ኳስ መዝናኛችን ነው፣ ፍላጎታችን ነው። በቃ መዝናኛ ነው፣ አለቀ። ከዛ ውጭ ምንም ነገር የለውም። በህይወት ደረጃ እንደዚህ መሰዳደብ እንደዚህ ምናምን አይነት ነገር ነው ተገቢ አይደለም ማለት እነሱ አያዩዋቸው 90 ደቂቃ ከተጫወቱ በኋላ ተሸነፍካሸም ተቃቅፈው በቃ ነገ እንገናኛለን የሆነ ቦታ ሲይዙ ብሎ ይሄዳል። እዚህ አፍሪካው ነው። አሁን ግን እዛም ቀርቷል። አሁን
ፕሪሚየም ሊግ አሁን ሄደዛ አደባደብ አሁን በፊት ብዙ ጊዜ ፕሪሚየም ሊግ ማነው አርሰናል፣ ሊቨርፑል፣ ቶትናም ሊጫወቱ ሲሉ የደርቢ ናቸው እና ብዙ ጊዜ ጨዋታ ሳይጀምር ይደባደቡ ነበር። ከዛ በኋላ ያነሳ ሲቀጣው እና ያነሳ ባን ሲያደርገው ስቴዲየሙ አሁን ስቴዲየሙ እስከጣለ ምን ካልክ ባን ነው የሚያደርገው ከናን ካት መቼም አትገባትም። እንደዛ ድብድብ የሚባለው ጠፋ የለም። አሁን ዝም ብሎ እንደዚህ ፑሽ ይደረጋሉ እንጂ ይሄ በደምና ምናምን የለም። አቆሙት እንጂ ላይፍ ነው ባን የሚያደርገው። ምክንያቱም እነሱ ይሄ ኢንተርቴንመንት ነው። ትጫወታለህ፣ አይተህ ወደ ቤት ትሄዳለህ። በዚህ ምክንያት ሰው መድማት የለበትም። ያን ሰው ለምንስ ይሞታል? ከሞተማ ሌላ ወንጀል ነው ራሱ ሌላ ችግር ነው እሱ ደግሞ እና መድማት ራሱ የለበትም። እንትኑ ተቀይሯልና አሁን the last 5 years አንድ ድብድብ ነው ያላየው ሶፋ። እንደውም በዚህ አጋጣሚ በተነገራቸው ደስ የሚለኝ አሁን ባለፈው ማንቸስተር ከአርሰናል በነበረው 3-2 በተሸነፈው ጨዋታ ላይ አንድ የአርሰናል ደጋፊ ጆሮዬን ቆርጣለሁ ብሎ መጀመሪያ ሲናገር ነው ቀልድ ነበር የመሰለኝ። ግን ውሸት ነው አሉ እኮ በኋላ የሆነ ትንሽ ቆርጦ አሳየና ለምን እንዴ አሁን ይሄ እኔ ምልክ እንደ መዝናኛ አይደለም አሁን እያደረገ ያለው ማለት ነው። ሌላ ከኳስ ውጭ ያለ ነገር ነው ይመስለውና ምናልባት በዚህ አጋጣሚ ለአርሰናልም ሆነ ለኳስ ወዳድ በአጠቃላይ ምን ማድረግ አለባቸው የሆነ መልእክት አስተላልፍና የመጨረሻ ፕሮግራማችን ነው። ኳስ መጀመሪያውኑ 90 ደቂቃ መሆን ማወቅ አለባቸው። 90 ደቂቃውን ኳስ ራሱ ሲጀመር ልታሸንፍ ወይ ልትሸነፍ ነው። ከተሸነፍ ካዝና ወደፊት ትገባለህ። በቃ ተሸንፍ ያለ ሌላ ድብድብ ሌላ እንትን ይሄ በቃ ከተማ ሰውም ከማንኛውም ከጤነኛ ሰው አይጠበቅም ይሄ። ምክንያቱም ኳስ መዝናኛ ነው። ሰው ለምሳሌ የሆነ ባህር ውስጥ ወይ የሆነ ቦታ እያየ ብትፈነክት ወንጀል ነው፣ ትገባታለህ። ግን ይሄ ያው ውጭ ሀገር በቀረበት ዘመን እዚህ እንደዛ የሚሆን ከሆነ ትክክል አለ ማለት ነው። አንደኛ። ሁለተኛ እንዳልኩ 90 ደቂቃ ነው። ከ90 በኋላ ተቃቅፎ ይላሉ። አሁን ያ ልጅ ራሱን ቆረጥ የተባለው ጆሮን አሁን ነው ምን ያህል እውነት እንደሆነ አላወኩም፣ ግን ያን ካረጋ ጤነኛ ሰው አለ። ምክንያቱም እዚህ ደረጃ የሚያደርስ ነገር የለም። ማንም እነሱ የማያደርጉትም እዛ ራሴ እንደውም ራስ በራስ ላይ በወንጀል ራሱ ይጠይቅበታል። የትም ሀገር ብትሆን ራስን ለአደጋ እንትን ትላለህ። ምክንያቱም ለምን እና ይሄ ራሱ ትክክል አይደለም። ግን ውሸት ነው ሲባል ሰምቻለሁ። በኋላ ቬንቶ ነው ምናምን አድርጎ ነው ሲሉ ሰምቻለሁ። ግን ምን ያህል እውነት እንደሆነ አላውቅም። ግን በአጠቃላይ ግን ኳስ መዝናኛ ነው። አይተን ተሸነፍክም አሸነፍክም በሰላም ወደ ቤት ትገባ። እነሱም እንደዛ የሚያደርጉት አለቀ። መልካም። እንደው ፍቄ ምናልባት በአነሳው ለምታስበው ካለ ከዛ ውጭ ግን የበጎ አድራጎት ስራ ላይ የምታመሰግናቸው ድርጅቶችም እንደዚህ አሁን ሬስቶራንቶች፣ ሱፐርማርኬቶችም ሊሆኑ ይችላል እንደዚህ 11 ናቸው አላ ዳላስ ውስጥ ያሉትን እንዳለ ለእነሱም ቢሆን የሆነ ነገር ብታረግ የምታመሰግናቸው ካለ? ያ ሁሌም እንግዲህ ዳላስ ሰዎች ከኔ ጋር ስለምሰው አመሰግናለሁ። እዛ ሾው ላይም ተናግሬያለሁ። ለሚሳተፉትም እንደዚህ ስሉ አሁን እግር ኳስ ላይ ሲሆን የማንቼ የሚያሰናለም ሊቨርፑል የሚያዋጡ አሉ። እንደውም የሊቨርፑል አንደኛው እንደውም ትልቅ እንትን ያለው $1,000 ነው የሰጠኝ ለዚህ እርዳታ ማለት ነው። እና የኳስ ፍቅር ነው። አሁን እሱ ማንቸስተር ሰው መረዳቱን ጭምር ያለው እና የኔ ስራ ምንድነው ኳስ ብቻ ያለ በኳስ ተሰባስበን ሰዎችን መርዳት እንደምንችል በጎ ነገር ማድረግ ማስተማር ይቻላል። አንደኛ። ሁለተኛ እንዳልኩ አብዛኛው የሚያውቁት የዳላስ ሰዎች ናቸው። እንግዲህ ኳስ ውስጥ ብዙም የሌሉ ማለት ነው። በሰብአዊነት ብቻ የሚያደርጉ ናቸው እና እዚህ ላይ የተሳተፋችሁ ሁሉን ከልብ አመሰግናለሁ። ያው እዚህ ላይ እናበቃለን። እናመሰግናለን። ያው ፍቄ አሪፍ ቆይታ ወደኋላም ወደ መሀልም እያልን እየተመለስን አይተናል። ብዙ ነገሮች ተወያይተናል። በጣም ተጫውተናል። ደስ ብሎናል። እናመሰግናለን። መልካም። እንግዲህ ያው ሰሞኑ ደግሞ ወደ ሀገር ትመለሳለን። እንግዲህ 1 ሳምንት ቀርቶኛል እና ያው ኢትዮጵያን ስመኝ እንግዲህ በእንባ ነው የሚባለው። እዛው ደግሞ ቤተሰብ አለ አትመጣም ወይ ምናምን ይላሉ። እንግዲህ ያው ከ1 ሳምንት በኋላ እንሄዳለን ማለት ነው። እውነት ነው። ለባለቤትም ለልጆችም ምስጋና ማቅረብ ትችላለን። ይህንን ችለው ነው እዚህ መሆን። አንተ ስትሆን ብዙ ነገር ልጆች ፍቅራቸው ይጎልባቸዋል። ባለቤትህም ያንተን ቦታ ተክታ ነው
የራሷን ሮል እንዳለ ሆኖ ያንተን ተከታም ነው እያደረገች ያለችው እና በዚህ አጋጣሚ በጣም ነው የምናመሰግነው። ወይዘሮ ሳራ ከልብ እናመሰግናለን። አዶናይ ደግሞ ያው የሰው ሁለተኛው ልጅ ነው። እሱ እንደውም በቀደም በቃ ሊጨመር ነው ምናምን አልኩት ማለት ነው። የባለቤቴ እናትም አሉ ቀን ሊጨምር ነው አልከው? ቀን ሊጨምር ነው እና አያትህ ያው አንድ ወር ይጨምራሉ፣ ወይም ከእሳቸው ጋር ጨምራሉ አልኩት ማለት ነው። ከዛ እሳቸው ይጨምሩ አንተ ግን በቀን ነው ያለኝ። ምክንያቱም ኦልሞስት 2 ወር ነው 25 ቀን የቀረው እና ያው ግን እርዳታውን ስሰራ እነሱም ክሬዲት አላቸው። ገባ ከእነሱ ጋር እንትን ማለት እሷ እንደ ወንድ ሆና ነው እየሰራች ያለችው ልጆቹ በእኔ ቦታ ማለት ነው። እና እሳቸውን እናመሰግናለን። እናመሰግነው ፍቄ ስጥልን ያክብርልን። እናመሰግናለን በጣም ውድ ተመልካቾቻችን እንግዲህ ከእንግዳችን ጋር የነበረን ቆይታ ይህንን ይመስላል ማለት ነው። ፍቄን ከልብ ነው የምናመሰግነው። እናንተንም ከኛ ጋር ሆናችሁ ሳሰለችሁ አብራችሁን ስለሆናችሁ ከልብ ነው የምናመሰግነው። እንግዲህ እንደተመለከታችሁት ከፍቄ ጋር የነበረን ቆይታ በጣም ደስ የሚል አስቡትን ብላችሁ እስኪ ከፒያሳ ከድሮዋ ፒያሳ አሁን እኛ ከምናውቃት ሳትሆን እሱ ከሚያውቃት ፒያሳ ወደ ኋላ ተመልሰን ብዙ ነገሮችን ተጨዋወትን። እንዲሁም ደግሞ ወደ አሜሪካ ሄደንና አሜሪካ ላይ እንዴት ነው አርሰናል እንዴት ይመስላል የአርሰናል ኳስ እንዴት ታየዋለህ ብለን ከሱ ጋር የተወሰነ ነገር አውርተናል ማለት ነው። ብዙ ነገሮችን አንስተናል። እነማን ናቸው የኪነ ጥበብ ባለሙያዎች የአርሰናል ደጋፊ የሆኑት ከሌላ ክለብ መጥተው አርሰናል የደገፉት እነማን ናቸው? ፍቄም ደግሞ ኢትዮጵያ ላይ መጥተው የአርሰናል ደጋፊዎችን በማብዛት በጎ ነገር በማድረግ ለሌሎችም ለሌላ ክለብ ደጋፊዎችም ማሊያ በመስጠት ይታወቃል ማለት ነው። ከፍቄ ጋር ብቻ ምን ልበላችሁ ከሞላ ጎደል በጣም ደስ የሚል ቆንጆ ቆይታ አድርገናል ማለት ነው። እናንተም ከኛ ጋር ሳሰለችሁ አብራችሁን ስለሆናችሁ ከልብ እናመሰግናለን። እንወዳችኋለን። ዋላ ፒስ ሀገራችንን ሰላም ያርግልን። በቀጣይ ሳምንት በሌላ እንግዳ እንገናኛለን ማለት ነው። ይመቻችሁ። እንወዳችኋለን።